ዛሬ በጉጉት ስንጠብቀው የነበረው ቀን ደርሷል። እየተዘጋጀን ነው። ለዘማሪ ገብረ ዮሐንስ መኪናውን የምንሰጥበት ቀን ነው። እንግዲህ በስማይል ስፔሻሊቲ በዶክተር ሰላም ፔጅ ጠብቁ። እየተዘጋጀ ነው ለማለት ያህል ነው። በኋላ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። ምክንያቱም አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔር የሚያመሰግን ሰው ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንዴት ሳንጨነቅ አንድ ብር ሳይጎለን ነው ይሄን መኪና የገዛ ነው። ይህ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ሌሎቹን ለሌሎቹም የሚያበቃ ያድርገን። ሁላችንንም ለሌሎቹም የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝ። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ይኸው የመኪናው ቁልፍ። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። ቁልፏን ተጋረኩ እጁት መሀለኛ መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ነው የጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪውን ሳናካ ሌፍት ኢን ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው። እናስገጥምለታለን ካስፈለገ ይገጠማል። ይሰማል። ወላጅነስ አሜን። ተባረኩ። በተለይ በዚህ ሰልፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም የማመሰግነው። አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪው ሳናካ ሌፍት ኢን ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው። እናስገጥምለታለን ካስፈለገ ይገጠማል። በስተመጨረሻ ቃል በተግባር ተፈጸመ። ዘማሪ ገብረ ዮሐንስ የተገባለትን መኪና
እስማኤል ዴንታል ክሊኒክ በዛሬው ዕለት በይፋ አስረከበው። ከሁለት ወር በፊት በወንድማችን አዶናይ በኩል የተጀመረው ይህ የ1 ሚሊዮን ፎሎወር ቻሌንጅ በድል ተሳክቶ እነሆ በዛሬው ዕለት እስማኤል ዴንታል ክሊኒክ ቃል የገባውን BYD ሲጉል መኪና ለተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪናውን ቁልፍ በዛሬው ዕለት በደማቅ ስነ ስርዓት አስረክቧል። ታዲያ ከወንድማችን አዶናይ ጀምሮ በዚህ በጎ ተግባር ላይ ለተሳተፋችሁ በሙሉም ምስጋናችን እጅግ ከልብ ነው። ፎሎ ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። መኪናው የተከፈተ ነው። ለገብረ ዮሐንስ ራሱ አላጨበጨባችሁ። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው፣ ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የእስማኤል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ሌሎቹን ለሌሎቹ የሚያበቃ ያድርገን። ሁላችንንም ለሌሎቹ የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም በምንችለው ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁትን እንግዶቻችንን ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስም በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜም እንግዲህ እስማኤል ስፔሻሊቲን በጸሎትህ አስብ ለማለት እፈልጋለሁ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛች እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ ሞር ኤነርጂ። ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝቷል። የደስታው ቀን ነው፣ የእኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ
እያየንህ ነው። እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላችሁ ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። እሺ እናመሰግናለን። ያው ከዚህ በፊት አዶናይ ትንሽ